ለኔ ማደግ ሲተጋ የነበረ ሰው ነው። ከዚህ በላይ ማውራት አልችልም። አሁን ራስ ወደሱ ነው የሚሄደው። እሱ ወዳለበት ስፍራ ሄጄ ቤተሰቦቹ ማጥናት አለብኝ። ካላየው አይሆንም ብያቸው ሆስፒታል ድረስ ሄጄ አይቼ ተሰናብቼው ነው። በህይወታችሁ ውስጥ ብዙ አዘናቃለሁ። እግዚአብሔር ልቤን አጠንክሮት ልቤ ጠንካራ ነው። ላይክ ምንም ነገር ቢፈጠር የማይደነግጥ ምንም ነገር ቢፈጠር ብዙ ሀዘን የማይሰማኝ አይነት ሰው ነኝ። ቢኮዝ በህይወት ውስጥ ብዙ ነገር ስላየሁ ማለትም እድሜ ትንሽ ነው አውቃለሁ። ብዙ ሊባል የሚችል ነገር በህይወት ውስጥ ስላየሁ በጣም ብዙ ሊባል የሚችል ነገሮችን በህይወት ውስጥ ልብ ሰባሪ የሚባሉ ሁኔታዎችን በሙሉ በህይወት ውስጥ አይቻለሁና ብዙዎችን በእግዚአብሔር ጸጋ አልፌያለሁ እና ወደዚህ መጠለስ ውስጥና ለራሳት ከብዶኝ የነበረው ለአምሮዬ የቢሾፕ ይርኔን መሞት። ፓስተር ከየት ልጀምር? የቱን ትቼ የቱን ልናገር? የቱን አስታውሼ የቱን ልርሳ? የእኔና የቤቴ የትዳሬ አማድነ አባትነ፣ እውነተኛ ወዳጅነ፣ ጥረኛ ጓደኛነ፣ መንፈሳዊ እረኛነ። ለወዳጅ ኖረ፣ ወዳጆችን ወልደ፣ ወዳጆችን አሳድገ፣ ወዳጆችን ለወግ ማረግ ያበቃ የወዳጆች ምንጭነ። በእኔ ልብ፣ በእኛ ቤት ሳሎን፣ በእኛ ቤት የህይወት መንገድ፣ በእኛ ልጆች አይን እኛ እስካለን ድረስ ነገር አብሮናል። ይሄ አሁን የመረጥከው ሞት ተብየው ፍጹም አለመኖርን አይነት ቀንም አይዋሽንም። ምስል፣ የጥሪ ድምጽ፣ ቤት የምትተኛበት ፍራሽ፣ የምትተኛበት ቦታ ዛሬም አሉ ነገም አሉ እስካለናል በልባችን አለ ስሉ ነው። በፓስተር ይድነቃቸው ሞት ዙሪያ በርካቶች ሀዘናቸውን እየገለጹ የሚገኙት በአንድ ቀን ድንገት ፍሬ አፍርቼና በቀዬ አልተገኘውም። በአንድ ሌሊት ቅጽበትም እዚህ አልደረስኩም። እዚህ እንደደርስ በጣም ተለፍቶብኝ ተሰርቼ ነው እዚህ የደረስኩት። ፓስተር የመጀመሪያ ቀን ሳገኝ እንዲህ ነበር ያልከኝ፣ ሚኪ አንተ ውስጥ ለህዝብ የምተርፍ የትንቢት ቅባት አይቻለሁ። ፕሮግራም ከሰጠው በኋላ ሁሉም ባትጠራው ነው ያሉኝ። እኔ ብቻ ነኝ ውስጥ ያለውን ነገር ያየሁት። እሱን እንድትገልጠው እንሰራለን። ፓስተር ይድነቅ ስላደረክልኝ ነገር ሁሉ አመሰግናለሁ። ፓስተር እንደ ልጅ በድክበት ስፍራ ሁሉ ስለኔ እንዳወራና ስታወራ ስሰማ የእውነት ልቤ ልትወጣ ነፍሴም መብረር ያሰኛታል። ልቤም አባቴ እንደሚፈልገው አይነት ነቢይ ሆኜለታለሁ ማለት ነው ይላል። አንድ አገልጋይ እንዲህ ብሎ ሲናገር ሰማሁት። ያንተን ሙሴዎች አሳየኝ፣ እኔ አንተን ኢያሱ ብዬ እጠራለሁ። ያንተን ኤልያስ አሳየኝ፣ እኔ አንተን ኤልሳ ብሎ መጥራት አይከብደኝም። አንተ የኔ፣ አሁንም ያልኩት የኔ ነው፣ ለሌላውም ይድነቅ ነው። ለኔ ግን ኢትዮጵያዊው ሙሴ፣ ኢትዮጵያዊው ኤልያስ ነው። ለሚጠይቁኝ በሙሉ ዛሬ መልሳለኝ። እንዴት ነው ይህን ያህል ርቀት የምታየው? እንዴት አትስትም? ትንቢቶች በሙሉ ለምንድነው ቶሎ የሚፈጸሙት ለምሉኝ ዛሬ መልሳለኝ። መልሴም ያሰለጠነኝ ጄኔራል ያለማመደኝ መሳት እንዳልችል አድርጎ ረጅም ርቀት እንዳይ አድርጎና ታርጌት እንድመታ አድርጎ ነው። ፓስተር አንተ ለኔ ደስታዬ ነህ። ባሰብኩ ቁጥር የነገርከኝ ያወራኸኝና የመከርከኝ ትዝ ያለኝ ኃይሌ ይጨምራል። እንደ ታላቅ የእግዚአብሔር ጄኔራል አንድ ወጣትና ድፍረት የተሞላ ፍርሃት የማያውቅ ለጌታውም ለአባቱም ታማኝ የሆነ ወታደር አበርክታል። አንተ ለኔ በሬ ስለነበር ሁሌም አፌ በምስጋና የተሞላ ነው። ፓስተር አንተ ለኔ ዩኒክ ነህ። ዛሬ እዚህ እንድደርስ የረዳኝን እግዚአብሔርን ሰው እስኪባርኩልኝ ሲል ነው። ከዚህ ቀደም ፓስተር ይድነቃቸው ተሰማ ከመሞታቸው በፊት ፕሮፌል ሚራክል ተካ ፓስተር ይድነቃቸው ተሰማ ያደረጉትን ነገር በማስታወስ ይህን መልእክት ያሰፈረው። እኛም በድጋሚ በሚዲያችን ስም ለፓስተር ይድነቃቸው ተሰማ ቤተሰቦች፣ ለወዳጅ ዘመዶቹ ሁሉ መጽናናትን እንመኛለን። ወደዚህ መጠለስ ውስጥና ለራሳት ከብዶኝ የነበረው ለአምሮዬ የቢሾፕ ይርኔን መሞት። ጌታ መልካም አባትና አምላክ ነው። በህይወት ውስጥ የእግዚአብሔርን ፍቃድ የሚበልጥ ነገር የለም። ወደዚህ ፕሮግራም ስመጣ በብዙ አይነት ሁኔታ ውስጥ ሆኜ ነው የመጣሁት። ለዛ ነው የእግዚአብሔር ጸጋ እንዲረዳኝ ለረጅም ታይም ስጸልይ የነበረው። ለዛ ነው ቢኮዝ በብዙ ለቅሶ የልብ ስብራትና ሀዘን ውስጥ ነው የመጣሁት። ከ2006 ዓመተ ምህረት ጀምሮ ላለፉት 11 እና 12 ዓመታት ለመጀመሪያ ጊዜ መድረክ የሰጠኝ እንደ አባት የምቆጥረው፣ እንደ ታላቅ ወንድም የምቆጥረው፣ እንደ መካሪ የምቆጥረው፣ እንደ ብዙ ነገርን የምቆጥረው፣ ከፕሮፌት ኤንጅል ቀጥሎ እንደ መንፈሳዊ አባቴም ጭምር የምቆጥረው ቢሾፕ ይርኔን ተሰናብቼው ነው የመጣሁት። ሆስፒታል እጄ ተሰናብቼው ነው የመጣሁት። ወደ ጌታ ሂዷል። ከሁለትና 3 ቀን በፊት መንፈስ ቅዱስ አንድ ነገር አሳይቶኝ ነበር። እሱ ምን ነበር? የኛ ሶሻል ሚዲያ ያለው ፕሮፋይል ፒክቸር
ጥቁር ሲለብስ አይቼ ነበርና ጠዋት ስነቃ እግዚአብሔር ሰንበዲን ወይም አንድን ሰው ወደ ራሱ እንደሚሰበስብ እርግጠኛ ሆኜ ነበር የነቃሁት። ግን ቢሾፕ ይርኒ ይሆናል ብዬ አልጠበቅኩም፣ አላሰብኩም። የእግዚአብሔርን ፍቃድ የሚበልጥ ነገር የለም በህይወት ውስጥ። ጸልየናል፣ እንዳማኝ ማድረግ የምንችለውን ነገር በሙሉ አድርገናል። ነገር ግን በሰው ህይወት ውስጥ የሚከናወነው ሐዋርያት እንደተናገሩት የእግዚአብሔር ፍቃድ ወይም የጌታ ፍቃድ ይሆን ብለን ዝም አለ እንዳሉት የጌታ ፍቃድ ሆኗል። የጌታ ፍቃድ ሆኗል። ቢኖር በብዙ ይጠቅመናል፣ ቢኖር በብዙ ይጠቅመኛል፣ ቢኖር በብዙ ያግዘኛል። ቢኮዝ ቢሾፕ ቤተክርስቲያናችን ውስጥ መጥቶ እንዲቀመጥ ሳደርገው የቤተክርስቲያናችን ፓስተር እንዲሆን አይደለም ያመጣሁት። በቃ ለዚች ቤተክርስቲያን አባት ሊሆን የሚችል ሰው ቤተክርስቲያን ውስጥ መንፈሳዊ አባቴ ዚምባብዌ ነው ያለው፣ ቤተክርስቲያን ውስጥ በአካል መኖር አለበት ብዬ ነው ያመጣሁት። ለዛ ነው ቢሾፕ የሚል ኦፊስ ቤተክርስቲያናችን ውስጥ ክሬት አድርገን እሱ እንዲቀመጥ ያደረግነው። በጣም ጌታን የሚወድ ትሁት፣ ለኔ ማደግ ሲተጋ የነበረ ሰው ነው። ከዚህ በላይ ማውራት አልችልም። ጌታ ዘመናችሁን ይባርክ። በነገር ሁሉ ተከናወኑ። አሁን ሌላ ራስ ወደሱ ነው የሚሄደው። እሱ ወዳለበት ስፍራ ሄጄ ቤተሰቦቹ ማጥናናት አለብኝ። ካላየው አይሆንም ብያቸው ሆስፒታል ድረስ ሄጄ አይቼ ተሰናብቼው የምጥ በህይወታችሁ ውስጥ ብዙ አዘናቃለሁ። እግዚአብሔር ልቤን አጠንክሮት፣ ልቤ ጠንካራ ነው። ላይክ ምንም ነገር ቢፈጠር የማይደነግጥ፣ ምንም ነገር ቢፈጠር ብዙ ሀዘን የማይሰማኝ አይነት ሰው ነኝ። ቢኮዝ በህይወት ውስጥ ብዙ ነገር ስላየሁ፣ ማለትም እድሜ ትንሽ ነው አውቃለሁ። ብዙ ሊባል የሚችል ነገር በህይወት ውስጥ ስላየሁ፣ በጣም ብዙ ሊባል የሚችል ነገሮችን በህይወት ውስጥ ልብ ሰባሪ የሚባሉ ሁኔታዎችን በሙሉ በህይወት ውስጥ አይቻለሁና ብዙዎችን በእግዚአብሔር ጸጋ አልፌያለሁ። እና ወደዚህ መጠለስ ውስጥና ለራሳት ከብዶኝ የነበረው ለአእምሮዬ የቢሾፕ ይርኒን መሞት። ተባረኩ። ጌታችን ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት ይፋዊ አገልግሎቱ 3 ዓመት ተኩል ነው የምንለው። ከልደቱ ጀምሮ በምድር ላይ የቆየበት ዘመን የውርደቱ ዘመን ነው የምንለው። ማለት እንደ ፊልጵስዩስ ምዕራፍ 2 ራሱን ባዶ አደረገ፣ ራሱን አዋረደ፣ ከሞትም ለመስቀል ሞት እንኳን የታዘዘ ሆነ ስለሚል በፈቃዱ ራሱን ለሂሚሌሽን ወይም ለውርደት አሳልፎ የሰጠበት ዘመን ነው። የመጨረሻው ሳምንት ደግሞ የህመማት ሳምንት፣ በሌላው ቋንቋ ፓሽን ዊክ ይባላል። ፓሲዮ ማለት በላቲኑ ሰፈሪንግ ወይም ስቃይ መከራ ማለት ነው። እንግዲህ የመጨረሻው ሳምንት ደግሞ ክርስቶስ ለመስቀል ሞት አልፎ የሚሰጥበት ሳምንት ነው። እንደዛ መሆኑን እያወቀ የመጨረሻውን ጉዞ ወደ ኢየሩሳሌም ምናልባት በተለያየ ጊዜ ለምሳሌ 12 ዓመት ሆኖት ሄደዋል። በኋላም ሌላ ጊዜ የሚሄደው ሊሆን ይችላል። ግን ይሄ የመጨረሻው ጉዞ ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ በሚያደርግበት ጊዜ በአራቱም ወንጌላት ስለዚህ ጉዳይ ተጽፈዋል እና በተለይ የመጀመሪያው እሁድ ከስቅለቱ በፊት የነበረው እሁድ ላይ በፈረንጅኛ ሆሊ ዊክ ይሉታል፣ ቅዱስ ሳምንት እንደማለት ነው። ግን እውነቱ ለመናገር ያ ሳምንት ለክርስቶስ የስቃይ ሳምንት ነበር። እንግዲህ ወደ ኢየሩሳሌም ሲሄድ የበለጠ ለማስረዳት እንዲመቸኝ በአራቱም ወንጌላት የነበረውን ማንበብ ምናልባት ያስፈልግ ይሆናል የተወሰነው። ለምሳሌ ማቴዎስ ላይ ከማቴዎስ 21 ከ1 እስከ 11 ነው ያለው። ይሄ ዘካርያስ 9:9 ላይ የተመሰረተ ነው። ዘካርያስ በትንቢቱ እነሆ ንጉሥሽ የዋህና ትሑት ሆኖ በአህያይቱ ውርንጫ ላይ ተቀምጦ ይመጣል ብሎ የተነበየው ትንቢት ማቴዎስ በወንጌሉ ምዕራፍ 21 ከ1 እስከ 11 ይጠቅሳል። በማርቆስ ደግሞ ይሄው ታሪክ በምዕራፍ 11 ከቁጥር 1 እስከ 16፣ ሉቃስ ላይ ደግሞ 19 ከ28 ጀምሮ እስከ 44፣ ዮሐንስ ወንጌል ላይ ደግሞ ከ12 ምዕራፍ 12 ከቁጥር 12 ጀምሮ እስከ 19 ያለ ምናልባት ማንበቡ አስፈላጊ ሊሆን ይችላል፣ በተለይ የተወሰኑትን ማለት ነው።
ወደ ኢየሩሳሌም ማቴዎስን ባነበው ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታቸው ወዳለችው መንደር ሂዱ። በዚያን ጊዜም የታሰረች አህያ ውርንጫ ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና የውርንጫይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ ሞላው ከተማ ይህ ማን ነው ብሎ ተናወጠ ይላል እና ይሄው ነገር ምናልባት ከጊዜ ለመቆጠብ በማርቆስ 11 ላይ ደግሞ የተደገመበትን ሁኔታ ብናይ በጣም ጥሩ ነው ብዬ ነው የማስበው። አሁንም ያው ፈቶ እንዲያመጡት አዘዛቸው። እሱም በአህያይቱ ውርንጫ ላይ ተቀምጦ ይሄድ ነበር እና ምን ያደርጉ ነበር? እነርሱም እንዳዘዛቸው አሉ። ውርንጫውን ወደ ኢየሱስ አመጡት፣ ልብሳቸውን በላዩ ላይ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮሁ ነበር። እኔ ሆሳዕና እንግዲህ ማለት አሁን አድን፣ አሁን ፍረድ፣ አሁንና እንደማለት ነው ትርጉሙ ተብሎም ይባላል። እንግዲህ ሉቃስ 19 ላይ ምናልባት ከዚህ የተለየ ላይሆን ይችላል። እንደዚሁ ወንጌሎቹ በዚህ ጉዳይ ላይ ሁሉም አራቱም ወንጌሎች መስማማታቸውን ለማሳየት ሉቃስ 19 ደግሞ እንደዚሁ ከቁጥር 28 ክርስቶስ ይቀድማቸው ነበረ ወደ ኢየሩሳሌም ለመሄድ። አሁንም ፈቶ አመጡለት እና በአህያይቱ ውርንጫ ላይ ክርስቶስ ተቀምጠዋል። እነሱም በሌላ ወንጌል እንደተገለጸው ልብሳቸውን በላዩ ላይ ያደረጉ፣ መንገድ ላይ ልብሳቸውን ያነጥፋሉ፣ በትልቅ ደስታ ይጮሃሉ። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ የደቀ መዛሙርቱ ሁላቸው ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔር ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉ። ከአሕዛብ መካከል ከፈሪሳውያን አንዳንዶቹ ያው ለምንድነው የሚጮሁት ዝም አሰኝ ለማለት ሞክረዋል። እነሱን ዝም ባሰኝ ድንጋዮቹም ይጮሃሉ ብሏል። እና ክርስቶስ ምናልባት ከማብራራት በፊት እንግዲህ የመጨረሻውን ከዮሐንስ ወንጌል 12 ደግሞ ብናነብ ዮሐንስ 12 ከ12 ጀምሮ ነው ያለው። ዮሐንስ 12 ላይ ከሌሎቹ ያው ወንጌላውያን ትንሽ ዮሐንስ ደግሞ ለየት ባለ ስለሚጽፍ ነው። በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርትም ይህን ነገር በመጀመሪያ አላስተዋሉም ነበረ። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው ይላል እና እንግዲህ አራቱም ወንጌላት ስለ ሆሳዕና እንግዲህ ሆሳዕና ማለት በፈረንጀኛው ፓሽን ዊክ፣ በአማርኛ እኛ የሕማማቱ ሳምንት የምንለው ነው። ወደ ኢየሩሳሌም በድል ነው የገባው፣ ግን ሊሰቀል ነው እና ከሆሳዕና ግን ምን እንማራለን የሚለው ነገር በጣም አስፈላጊ ነው። እንግዲህ እሁድ፣ ሰኞ፣ ማክሰኞ እያለ ይቀጥላል። ረቡዕ ለምሳሌ ይሁዳ አሳልፎ ሊሰጠው የተስማማበት ነው። ሐሙስ እግር ያጠበበት ነው። አርብ ደግሞ ያው ክርስቶስ የተሰቀለበት ነው። አይ ቲንክ ከሆሳዕና በኋላ ሰኞና ማክሰኞ ደግሞ እንዴት እናድርገው፣ እንዴት እናጥፋው
ሲባል እሱን አሳልፎ የሚሰጥን ሰው ያገኙበት ጊዜ ነው። እንግዲህ ብዙ ሰው ብዙ ህዝብ ከተማው በሙሉ ኢየሩሳሌም በሙሉ በሚባል ደረጃ ሆሳዕና ሆሳዕና ብሎ ጮኸዋል። እና በጣም የሚያሳዝነው ከጥቂት ቀናት በኋላ ምናልባት ከነዛ እንደገና አብዛኞቹ ደግሞ ስቀለው ብሎ ጮኸዋል። ሆሳዕና በአንድ በኩል በመጽሐፍ ቅዱስ እንዳየነው በጌታ ስም የሚመጣ የተባረከ ይሁን ማለት ነው። ዝና ነው፣ ተቀባይነት ማግኘት ነው። እንደተጻፈው ደግሞ ነው እሱ ያደረገው። በእርግጥ እሱ ያን ዝና ፈልገው አይደለም፣ ግን እንደተጻፈው ነው ያደረገው። ህዝቡም ደግሞ ምናልባት አንዳንዱ ብሉይ ኪዳንን የሚያቅም ሊሆን ይችላል። አንዳንዶቹ ደግሞ በወንጌላት እንደሰማነው ያደረገውንም ተአምራት ያወቁ አልዓዛርን ከሞት እንዳስነሳ ያወቁ ሰዎች ጭምር ናቸው። አንዳንዶቹ ምናልባት የተፈወሱ የተመገቡ ሊሆኑ ይችላሉ። እነዚህ በሙሉ መጥተው አሁን ፍረድ፣ የዳዊት መንግስት መጥታለች። ስለዚህ አሁን እሱ የሮማ መንግስት አሸንፎ በዳዊት ዙፋን ላይ የሚቀመጥ የሚገዛ እንደሆነ አስበው እና ቸኩለው ጊዜ እግዚአብሔር በራሱ ጊዜ የሚሰራ ምናልባት መሆኑን ሳያውቁ ሆሳዕና ሆሳዕና እያሉ የጮሁ ሰዎች እንዳሰቡት ነገሮች አልሆኑም። ነገሮች ሲለወጡ ደግሞ የሆነው እናውቃለን። ስለዚህ በየሳምንቱ በእነዚህ ከሆሳዕና ጀምሮ ለምሳሌ ባሉት ቀናት ውስጥ የሚፈጸሙ ተግባራት ለእኛ መንፈሳዊ እንድናስበም የሚያደርጉንም ትምህርትም ደግሞ እያንዳንዳቸው ትምህርትም የሚሰጡን ናቸው። በአንድ በኩል በሰው ሆሳዕና፣ በሰው እጀባ፣ በሰው አምልኮተ ሰብ አለመተማመን እግዚአብሔር ከጠራንበት ዓላማ ውጭ ያለመሄድ በጣም ኢምፖርታንት ነው። ለምሳሌ ክርስቶስ ይሄንን የሚፈልግ ቢሆንና በዚህ ብቻ መንገድ የሚሄድ ቢሆን ኖሮ ብዙ ሰዎችን ለሞት ሊዳርግ ይችላል። ለምን እነግሳለሁ ብሎ ያን ጊዜ ከነበረው የሮማ መንግስት ጋር በሉ ትግል እንግጠም ነፃ አወጣችኋለሁ ቢል ነፃ የሚያወጣው በኋላ ሁሉን ዓለም ነውና በሞቱ የተላከበትን ተልኮ ያውቃል። እሱ የሰው ልጅ አልፎ እንደሚሰጥ ያውቃል። እንዳውም እነ ጴጥሮስም እኮ አይሁንብህ ያሉት በ12ቱ ዙፋን ለመቀመጥ ስለሚፈልጉ ነው። አንዳንድ የስነ መለኮት ሰዎች እኮ ለይሁዳን እንደው ሊያዝኑለት ሲፈልጉ ክርስቶስን ይሁዳ አሳልፎ ባይሰጠው ኖሮ እኛ አንድንም ነበር የሚሉ አሉ። እሱ ሌላ ጥያቄ ነው። አንዳንዶቹ ደግሞ አሳልፎ የሰጠው እኮ በቃ ራሱን ለማዳን እርምጃ ይወስዳል፣ ስለዚህ ለመንገስ ስለቸኮለ ነው የሚሉም አሉ። እነዚህ ያው የማይሆን ነገር የሚያስቡ ሰዎች የሚሉት ነው። ግን በእውነት ከዚህ የምንማረው አንድ ነገር በስኬት ጊዜ በሆሳዕና ጊዜ ብዙ ሰው ለኛ ባጨበጨበልን ጊዜ ሁሉ ከዓላማችን እንዳንስት በእግዚአብሔር ብቻ እንድንታመን ይሄ ሁኔታ እንደሚለወጥ እንደዛ ያሉ ሰዎች ሌላ ጊዜ ስቀለው ብሎ ጮኸዋልና እኔ ምን እላለሁ? በሆሳዕናም አትታመኑ፣ በስቀለውም ተስፋ አትቁረጡ። ሆሳዕናም ይሁን ስቀለው በሕይወታችን ቢመጣ የትንሣኤ አምላክ አለ። በሆሳዕና ጊዜ ክብር ለእርሱ ይሁን በአርያም ብለን ለእግዚአብሔር ክብር እንሰጣለን። በስቀለው ጊዜ ደግሞ ከሞት የሚያድን አለ፣ የሚታደግ አለ፣ ትንሣኤን የሚሰጥ አምላክ አለ ብለን በእርሱ እንታመናለንና